አውደ ወንጌል ማለት ለኔ እስኪ ከብዙ ጥቂት ልበላችሁ። አውደ ወንጌል ማለት ለኔ በፍቅር የምገለገልበት ሚዲያ ነው። እንዲሁም ያልገቡኝን ጥያቄዎች ከመምህራን ዘንድ እየጠየቅኩ እውቀት የምገበይበት ሚዲያ ነው። እንዲሁም እጅግ በጣም ደስ የሚሉ እና የሚያሳስቱ እህቶች ያገኘሁበት ነው። አውደ ወንጌል ማለት ለኔ በጣም እጅግ እኔ አላቅም፣ ቃላት ያጥረኛል ስለ አውደ ወንጌል። እኔ እህታችሁ በስደት ዓለም ነው የምኖረው። ወደ አውደ ወንጌል ሚዲያ የመጣሁት በአንዲት መልካም እህቴ አማካኝነት ነው። ስደት ስንኖር ዋይፋይ ስለሚመቸን ብዙ ነገር ስላለ ያው ዓለም ማታላይ ነችና በሙዚቃዋ ታታልላለች። ብዙ ፈተና አለ። ምክንያቱም ስደት ሳለን ቤተክርስቲያን የለም፣ ምን የለም፣ በጣም ከባድ ነው። እኔ እህታችሁ በአንዲት መልካም እህቴ አማካኝነት ወደ አውደ ወንጌል ሚዲያ ተቀላቀልኩ። ገብቼ ሳየውም እጅግ በጣም ደስ የሚል ሆኖ አገኘሁት። ከዛም አልፎ እግዚአብሔር ይመስገን ዘማሪ ሆንኩኝ። ዘማሪዬንም በአውደ ወንጌል ሚዲያ እኔ ለቀቅኩት። አውደ ወንጌል እንጃ ብዙ ነው ተነግሮ ያልቅ። እኔ ወደ አውደ ወንጌል ከገባሁ በመንፈሳዊ ህይወቴ ጠነከርኩ፣ በጸሎት ህይወቴ በረታው። እንጃ ያላቅም፣ ዓለም ራሱ አስጠላችኝ። ብቻ ስለ አውደ ወንጌል ተነግሮ ያልቅ። ከብዙ ጥቂቱ ይህን ካልኳችሁ ይበቃል። እስኪ ቀድኩኝ ብዙ ነገር ተምሬያለሁ። መጀመሪያ ኮርሶች እንደወስድ አድርጎኛል። ሁለተኛ ደግሞ በቃ ምንም ስለ ቤተክርስቲያናችን አስተምህሮ ምንም አላውቅም ነበረ እና በዛም በጣም ብዙ ነገር ረድቶኛል። በእውነት አውደ ወንጌል ሚዲያ ለእኔ በጣም በቃ ትልቅ ነገር ነው የዋለልኝ በእውነቱ። እና እንደውም በአንድ አጋጣሚ ያን የፕሮቴስታንት እምነት ተከታይ ጓደኛ ነበረኝ፣ የስራ ባልደረባኝ እና እሱ ስለ የእናንተ ቤተ እምነት እኮ እንደዚህ ነው፣ እመቤታችንን እኮ ታመልኳታላችሁ ምናምን እያለ በጣም ብዙ ነገር ይነግረኛል። እና እኔም ደግሞ ያው ስለማላቅ የምር እንደዛ ነው እንዴ ብዬ ሁሌ ጥያቄ ይፈጥርብኝ ነበር። ልክ በቃ ወደ እሱ ተሳብኩኝ። የሚነግረኝ ነገር ሁሉ በቃ ጌታን እግዚአብሔርን እነሱ በጣም እንደሚወዱት እኛ ጋር ደግሞ ያ ነገር እንደሌለ ይሄ የነገረኝ በቃ ኦልሬዲ ወደ እሱ እየተሳብኩኝ መጣሁኝ። እና በዛ አጋጣሚ ሆኜ አውደ ወንጌል ሚዲያ በጣም ታላቅ ሚዲያ ነው፣ የምወደው ሚዲያ ነው። አውደ ወንጌል ሚዲያ ውስጥ በመግባት በመጠየቅ በእምነቴ ዙሪያ ያሉብኝ ነገሮችን በመጠየቅ ጥያቄዎች ብዙ ጥያቄ ተመልሰውልኛል። የተለያዩ ኮርሶችንም እንድወስድ አድርጎኛል። በመንፈሳዊ ህይወቴም ጠንካራ እንዲሆን አድርጎኛል። እኔ የምኖረው በስደት ነው፣ በስደት ላይ ነው ያለሁት። እዛ ሆኜ ላይቭ በመግባት እና ጥያቄ ሲኖሩብኝም እነዛን በመጠየቅ የተለያዩ ትምህርቶችን በመማር በህይወቴ ጠንካራ እንዲሆን አድርጎኛል። ለዚህ ከልብ አመሰግናለሁ። ሚዲያ ማለት ለጥያቄዎቻችን መልስ የምናገኝበት፣ በመንፈሳዊ ህይወታችን እጅግ በጣም የምንጠነክርበት፣ የምንበረታበት ሚዲያ ነው። ይህን ሚዲያ ባለማወቅ ብዙዎች እየተጠቀሙት አይደለም እና ቴሌግራም ላይ ገብታችሁ አዋደ ወንጌል በማለት ሰርች አድርጋችሁ እንድትማሩ በእግዚአብሔር ስም አሳስባለሁኝ። በተጨማሪ ሚዲያው ከሳምንት እስከ ሳምንት የሚያስሉት የሚሰጥ እጅግ በጣም ያልተወራለት ሚዲያ ነውና በእግዚአብሔር ስም ውድ ኦርቶዶክሳውያን አዋደ ወንጌል ሚዲያ እያላችሁ ቴሌግራም ላይ ሰርች እያደረጋችሁ እንድትማሩና እንድትገለገሉበት በእግዚአብሔር ስም አሳስባችኋለሁኝ። አውደ ወንጌል ሚዲያ ለእኛ ለኦርቶዶክስ ምዕመናን በያለንበት በምንሰራበት አካባቢ በኦንላይን የተለያዩ ትምህርቶች፣ የተለያዩ አገልግሎቶችን በማቅረብ ይታወቃል። ለምሳሌ የኦርቶዶክስ ኮርሶችን በመስጠት የተለያዩ በጣም ተወዳጅ የሆኑ መምህራኖችን በመጋበዝ ኮርሶችን ይሰጣል። ለምሳሌ በነገረ ቤተክርስቲያን እንዲሁም ደግሞ በዕብራውያን መልእክት እንዲሁም በነገረ ማርያም እንዲሁም ሌሎች የተለያዩ ትምህርቶችን በኦንላይን እየሰጠ እያገለገለ ያለ ሚዲያ ነው። በዚህም ያው እኔ ወደ ሚዲያው ከተቀላቀልኩ ጀምሮ ጥሩ አገልግሎቶችን አግኝቻለሁ።
ትምህርቶችን አግኝቻለሁ። ያው በእርግጥ ከቤተክርስቲያን ርቄ ለብዙ ጊዜ ቆይቼ ነበረ። አሁን ግን ወደ ቅድስት ቤተክርስቲያን ወደ ቤቷ በመምጣት ጥሩ ህይወት አግኝቼበታለሁ። ጥሩ ህይወት ተቀይሮበታል። እግዚአብሔር የተመሰገነ ይሁን። አሁን ጥሩ አገልግሎት አለኝ። ስለዚህ በሚዲያውም ሆነ በማገለግልበት በምዕራፈ ቅዱስ አቡነ አረጋዊ አቡነ ገብረ መንፈስ ቅዱስ ቤተክርስቲያንም ጥሩ አገልግሎት እንዲኖረኝ መሰረት ጥሎልኛል። ስለዚህ ሚዲያው ጥሩ አገልግሎቶችን በመስጠቱ ያው ተጠቅሜበታለሁ ማለት ነው። ስለዚህ እናንተም አውደ ወንጌል ሚዲያ ብላችሁ ቴሌግራም ላይ ሰርች ብታደርጉ ታገኙታላችሁ። ወደ ሚዲያው በመቀላቀል የኦርቶዶክስ ትምህርቶችን በጣም ህይወትን የሚቀይሩ አገልግሎቶችን ማግኘት እንደምትችሉ በዚህ አጋጣሚ በትህትና ገልጻለሁኝ። እንኳን አደረሰን ለሚዲያችን ለምስረታው ለሁለተኛ ዓመት የምስረታ በዓሉ እንኳን አደረሰን። አውደ ወንጌል ሚዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመሰከረለት ጥሩ የኦርቶዶክስ አስተምህሮት ያለው ሚዲያ ነው። እናንተም እንድትቀላቀሉ በዚህ አጋጣሚ እህታዊ መልእክቴን አስተላልፋለሁ። በድጋሚ ለሚዲያችን የምስረታ በዓል እንኳን አደረሰን። አውደ ወንጌል ሚዲያ ለኔ በህይወቴ ላይ ትልቅ ለውጥ ያገኘሁበት እንዲሁም በስደት ነው ያለሁት። በተለይ ለኛ በስደት ላይ ላለ ነው ሃይማኖታችንን እንድናጠነክር ቤተክርስቲያን የለም። አውደ ወንጌል ሚዲያ ግን ሳምንት ሙሉ ፕሮግራም በመስጠት ኮርስ በመስጠት የቅዳሴ ተሰጥኦ በመስጠት የመጽሐፍ ቅዱስ ንባብ በመስጠት ወጣትነትን እንዴት ማሳለፍ እንዳለብን ክርስትና ህይወታችን እንዴት ማድረግ እንዳለብን በጣም በክርስትና ህይወት ላይ ሃይማኖታችን እንድንጠነክር ያደረገን ሚዲያ ነው እና እግዚአብሔር ያስፋልን። አውደ ወንጌል ሚዲያ እጅግ በጣም የህይወት ጠቃሚ ነው። የነፍሳችንን ምግብ የሚሰጠን ሚዲያ ነውና